ኤንቢሲ ታለንት ሾው ያሸናፊዎች አሸናፊ ውድድርን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ባለፉት ከ23 በላይ ቀናት በእናንተ ምሽት ላይ የመጣ በቀጥታ ስርጭት ሲያደርስ ነበር። ዛሬ ደግሞ ያዘጋጀነውን ሽልማት የምንሸልምበት ያሸናፊዎች አሸናፊ አንደኛውን የምንለይበትና ሌሎችንም ከ1 ሚሊዮን ብር በላይ ሽልማት የምንሰጥበት እለት ላይ እንገኛለን። የመጀመሪያው ዙር ስራቸውን ተከታትላችኋል። በዛሬው እለት ደግሞ በርካታ የክብር እንግዶች አሉን እንደተከታተላችሁት። ከነዛ መካከል ረዳ ፕሮፌሰር ነብዩ ባዬ አለ። እንደምን አለ? እግዚአብሔር ይመስገን። ደናች ኤንቢሲ ታለንት ሾውን ስትከታተል ምን ያህል ጊዜ ሆነክ? ምን አይነትስ መልከታ አለክ? ከታተላለሁ፣ መለከታዋለሁኝ። በቀጥታም አንዳንዴ ባያጋጥመኝ በዩቲዩብ ላይ በመናምን አየዋለሁ። በጣም ለየት ያለ የታለንት ሾው ነው። ልዩነቱ የባህሪው የሚሰራጭበት ጊዜ እና የሚሄድበት ፍሪኩዌንሲው በየቀኑ ምሽትም ላይ ያለው ነገር በጣም የተመቸ ይመስለኛል። በጣም ፈጠራ የታከለበት ነው። ሰዓት አመራረጣችሁም በጣም ፈጠራ የታከለበት ነው። በብዙ ዓለማት ምሽት ላይ የመዝናኛ ትርኢቶች አሉ። ሚዲያዎች ብዙ ጊዜ ምሽት ላይ ያደርጋሉ። እኛ ሀገር እንደዛ አይነት አዲስ ነገር ነው ያሳያችሁንና ልጆችን ማውጣት ማብቃት ደግሞ በተከታታይ በጣም ጫና ባለበት የሚዲያ ሰዓት ውስጥ ራሳቸውን እንዲያወጡ ያደረጋችሁት ነገር በጣም ጥሩ። መልካም። የዛሬው እለት በአካልም ተገኝተህ የተመለከትክበትም ቀን ስለሆነ አንድም ልጆቹ ቲያትራዊ ነገር ሲያስመለክቱን ነበር፣ ከዛ ደግሞ ሙዚቃዊም ነገር አለው። ሁለቱም ላይ ደግሞ አንተ አለ ሙዚቃም ከዚህ በፊት ዳኝተህ ታውቃለህ። ስለዚህ እንዴት ተመለከትከው? ደግሞ ሁለቱን አዋህደው እንዴት ተጫወቱት? የዛሬውንስ? በጣም ጥሩ ነው። በነገርሽ ላይ የኛ ሀገር የጥበባት ውህደት ከባህላችን የሚቀዳ ነው። በየትኛውም አካባቢ ብትሄጂ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ፣ በመካከል ያለው ህዝብ በሙሉ ሙዚቃ በሚጫወትበት ጊዜ ከደስታ ስሜት፣ ከሀዘን ስሜት፣ ከማክበር ስሜት የትኛው ሙዚቃው የሚገፋውን ነገር ከልብ አመንጭቶ ነው የሚከውነው። እዚህ ላይ እንግዲህ መጀመሪያም አካባቢ ዘመናዊ የሆኑት የጥበብ ተቋማቶችን በሚመሰረቱበት ጊዜ አንድ ቃል ነበረ። ሁለገብ ከያንያን ነው የሚባሉት የነበሩትና ሀገር ፍቅር ሲቀጥሩም ሙዚቃ መጫወቱን ይመለከታሉ። ቀጥለው መከወን መቻሉንም ይመለከታሉ። ዳንስ መቻሉንም ይመለከታሉ። አሁን የቀራቸው አንዱ እሱ ነው። እንግዲህ ደግሞ ምክንያቱም ቨርሰታይል መሆን አለበት የጥበብ ሰው። በተለይ የመድረክ የክዋኔ ጠቢብ ከሆነ ያንን በድምጽ የሚያወጣውን በስሜት የሚያወጣውን በሰውነቱ እንቅስቃሴ የሚያወጣውን ነገር በሙሉ ማቀናጀት አለበት እና ያ ነው ሁለገብ የሚያሰኘው። ብዙዎቹ በዚህ የተነሳ በጣም ስኬታማ ናቸው። ለምሳሌ ጋሽ ጥላሁንን ብንወስድ ብዙዎቹ አቅርቦቶቹ እነዚህን ያልኩሽ ነገሮች የሚይዙ ናቸው። ጉሮሮውን ያስከውነዋል፣ ፊቱን ያስከውነዋል፣ ሰውነቱን ያስከውነዋል። ቀጥሎ ደግሞ ሙዚቃው ለሚሰጠው ሪትም ደግሞ እንቅስቃሴ ያደርጋል። ብዙ ጊዜ አሁን ዛሬ በደንብ ያቀረቡት ልጆች ክዋኔ ላይ ሰክሰስፉል የሆኑት በሀሳባቸው፣ በጉሮሯቸው፣ በስሜታቸው ፐርፎርም ማድረግ ስለቻሉ ነው። ዜማ ማቅረብ፣ መዝፈን እና መከወን በጣም ይለያያል። ብዙ ጊዜ ዘፈኑን ብቻ የሚያደርጉ ድምፃውያን ሆነው የሚቀሩ አሉ። እንደ ነጋሽ ጥላሁን ያሉት ደግሞ ወደ ከዋኝነት ያሳድጉታል ነገሩን። ስለዚህ ኢትዮጵያ ሀገሬ ብሎ ሲሉ እንባቸው ኩልል ብሎ ይወርዳል። ዜማ ሙዚቃ እኮ የሰው ልጅ ስሜት መግለጫ ነው። ሜካኒካል ነገር አይደለም ብሎ ከእንት የስሜት የተለየ ነገር አይደለም። ስለዚህ ትልቁ ኃይል ዛሬ የተመለከትኩት ልጆቹ ላይ ያየሁት ነገር ይሄንን ፐርፎርም የማድረግ አቅም ነው ያየሁት። በጣም ድንቅ ልጆች አሉ። እንዳልኩሽ ደግሞ ሌላውንም የክዋኔ ጥበብ አይነትም ሰፋ ያያረጉ እንዲያዩት። ድራማቲክ ነው በጣም ፐርፎርማንስ አለው። አውድ ይፈጥርልናል፣ ቪዥን ይሰጠናል እና ይሄም ከባህልም ጋር ከኛ ጋር የተያዘ ነው። ደሞም ዘመናዊም ነው። አሁን ደግሞ ክሊፕ የሚባለው የሚሰራው እኮ ለኢማጂኔሽናችን
ህያው ነገር ለመስጠት ነው እና ቀደም ህፃን ይዘው ሲመጡ ሲያለቅሱ ልጆቹን በጣም ጥሩ ነው የሚከውኑት ወደ ኋላ ሄደው ከነ አልባሳታቸው ከነ ሁሉ ነገር ተዘጋጅተው ያረጉት ሁሉ ነገር በጣም አስደናቂ ነው መቼም የጥበብ ዘር ብዙ ነው እዚያ ሀገር በጣም ያኮራል በጣም የአራተኝነት ዳኛው ሚናው ደግሞ በደንብ ተወጥቷል ለተወዳዳሪዎችም ሊሆን ይችላል እንዲሁም ደግሞ መሰል ፕሮግራሞች ቀደም ሲል ጥበብ ላይ እንዳለው ሰው ምን አይነት አድካሚ እንደሆኑና ደግሞ በዛ ውስጥ ያለው ነገር ትረዳለህ የምታሳልፈው መልእክት ካለ በስተመጨረሻ በጣም አመሰግናችኋለሁ እናንተን ኤንቢሲ አዲስ ሚዲያ ነው ግን ደግሞ በአዲስነት ጠንከር ብሎ ለመስራት የጣረ ያለ ሚዲያ ነው አዳዲስ ነገር ያመጣ ያለ ሚዲያ ነው ጥበብ ላይ በተለይ ደግሞ ታለንት በጣም ብዙ ነው ያለው እኛ ሀገር እና ያ ታለንት እድል እንዲያገኝ ህዝብ እንዲያየው መንገድ እንዲገኝ ልጆቹ እንዲበረቱ ሽልማት እንዲሸለሙ አይዟችሁ እንዲባሉ ከዛ ደግሞ እየቀጠሉ እንዲያድጉ በዚህ ሁሉ ሂደት ውስጥ ደግሞ የጥበብ እድገት በሀገራችን ከፍ ያለ ደረጃ እንዲደርስ አስተዋጽኦ ያረጋችሁ ስለሆነ በጣም ነው ማመሰግናችሁ ደግሞ እንደዚህ ደመቅ ያለ ሽልማት የሚያመጡላቸውንም ተቋማት ማመስገን ፈልጋለሁ እጅግ አድርገን እናመሰግናለን እኛም የክብር እንግዳችን ሆነ እዚህ ስለተገኘ ኤንቢሲ ታለንት ሾው አሸናፊ ውድድርን በቀጥታ ስርጭት የመጨረሻውን እለት እየተከታተላችሁ ትገኛላችሁ እንቀጥላለን አብራችሁን ቆዩ